大家好，我是አብርሃም ላውሽ እንዴት ናችሁ? ዛሬ አዳዲስ ቃላቶች እነዚህ አዳዲስ ቃላቶችን እናያለን። HSK1 የሚገኙ አዳዲስ ቃላቶችን ነው የምናየው። ከ150 በላይ አዳዲስ ቃላቶች ይኖራሉ። እነዛ ቃላቶች 5 በ5 እያደረኩ በየጊዜው ወደ እናንተ ለማቅረብ ጥረት አደርጋለሁ። እንድትከታተሉኝ በክብር ጠይቃለሁ። ከቻላችሁ ደግሞ ሰብስክራይብ ታደርጉኝ ደስ ይለኛል። ሃው ስለዚህ ወደ ቃላቶቹ እንሄዳለን። የመጀመሪያው ቃል የምናገኘው ወ ምን ይመስላችኋል? እኔ ማለት ነው። ወ ማለት እኔ ማለት ነው። ስለዚህ በዚህ አንድ አረፍተ ነገር ስንሰራ ወሽ ሃኒው ላውሽ እኔ የቻይኒስ መምህር ነኝ። ወሽ ሃኒ ማለት ቻይኒስ ማለት ነው። ሃኒ ላው ሽ ኦኬ እኔ የቻይኒስ መምህር ነኝ። ሃውሃ ወ ሽ ሃኒ ላው ሽ ማለት መምህር ማለት ነው። ሃኒ ደግሞ ቻይንኛ ማለት ነው። ሽ ማለት እንደ ኢዝ ወይ ደግሞ በአማርኛ ነው ነኝ እንደማለት ነው። ወ ደግሞ እኔ ማለት ነው። ስለዚህ በአማርኛ ስንጽፈው ወ ሽ ሃኒ ላው ሽ ኦኬ ወ ሽ ሃኒ ላው ሽ እኔ የቻይኒስ ቋንቋ መምህር ነኝ እያልኩ ነው። ስለዚህ ከዚህ ጋር የምትረዱት ምንድነው? ወ የሚለው እኔ ማለት እንደሆነ ማለት ነው። እኔ ኦኬ። ወደ ሁለተኛው ስንሄድ አንድ ነገር ተጨምሮበታል። ምን የሚል ተጨምሮበታል። ምን። ስለዚህ ወ ምን ስንል እኛ ይሆናል። ወ እኔ ማለት ነው አይደለ? ስለዚህ ምን ሲጨመርበት ምን ሆነ? ብዙ ሆነ ማለት ነው። ፕሉራል ሆኗል ማለት ነው። ስለዚህ ወ ምን ስንል እኛ እንደማለት ነው። ለምሳሌ በዚህ አረፍተ ነገር ስንሰራ እኛ ሁላችንም የቻይኒስ ቋንቋ ተማሪዎች ነን። ወይ ደግሞ አጠር ስናደርገው እኛ ቻይንኛ መማር እንፈልጋለን። ኦኬ እኛ ቻይንኛ መማር እንፈልጋለን። ወመን ሻን ሃኒ ኦኬ በቃ አለቀ ማለት ነው። ወመን ሻን ሃኒ ኦኬ እኛ ቻይንኛ መማር እንፈልጋለን። ኦኬ እዚህ ጋር አዳዲስ ቃላቶች ምንድን ናቸው? ወመን እኛ ብያለሁ። ሻን ደግሞ መፈለግ ማለት ነው። ወንት ማለት ነው። መማር ማለት ነው። ሃኒ ደግሞ ቻይንኛ ማለት ነው። እዚህ ጋር ያየነው ነው። ሃኒ ወመን ሻን ሃኒ ኦኬ ሃኒ ወመን ሻን ሃኒ በዚህ መልክ መግለጽ እንችላለን ማለት ነው። ሃበ ወደ ሶስተኛው እንሂድ። ሶስተኛው ምን ይላል? ኒ ኦኬ ኒ ይላል። ኒ ማለት ደግሞ ምን ማለት ነው? አንተ ወይ ደግሞ አንቺ ማለት ነው። ሲንጉላር ዩ እንደማለት ነው። አንተ በሚለው አረፍተ ነገር ስንሰራ ለምሳሌ አንተ ወይ ደግሞ አንቺ የኔ ተማሪ ነሽ ወይ ደግሞ ነህ እያልኩ ነው። አንተ የኔ ተማሪ ነህ፣ አንቺ የኔ ተማሪ ነሽ። how to say 你是我的学生 ኦኬ 你是我的学生ማለት ምን ማለት ነው? ተማሪ ማለት ነው። ኦኬ ወደ ደግሞ ምንድን ነው? የኔ ማለት ነው። ወ ቅድም ምን ብለናል? እኔ ማለት ነው አይደለ? እኔ ማለት ነው። ስንጨምርበት ፖሴሽንን ያሳያል። የኔ የሚለውን ነገር ያሳየኛል ማለት ነው። ስለዚህ ወደ ስንል የኔ ማለት ነው። ለምሳሌ ወመን ምን ብለናል? እኛ ብለናል። ስለዚህ ልጨምርበት እዚህ ጋር ወመንደ ከሆነ ደግሞ የኛ ይሆናል ማለት ነው። ሃው
የኛ ስለዚህ ምን ያሳየን ነው ይሄ ደ የሚለው ዋንነትን ፖዚሽንን ያሳያል ማለት ነው ስለዚህ 你是我的学生 አንተ ወይ ደግሞ አንቺ is እንግዲህ is ወይ ደግሞ ነህ ነሽ እንደማለት ነው ብለናል ሽ ማለት verb to be ማለት ነው 我的 የኔ 学生 ተማሪ ኦኬ አንተ ወይ ደግሞ አንቺ የኔ ተማሪ ነሽ ነህ ኦኬ ሶ በአማርኛ ስንጽፈው 你是我的学生 ኦኬ ሹ ኦኬ 学生 ኦኬ ሜይቢ ይሄንን የቻይኒዝ ፒኒን ማንበብ የሚያቅታችሁ ካላችሁ የአማርኛውን እንድታዩ ብዬ ነው ይሄንን የምጽፈው ወደ አራተኛው እንሂድ አራተኛው ቃል ደግሞ ምንድነው ምን ይላል እስቲ ታ ኦኬ ሶ ታ ማለት እሱ ማለት ነው ወይ ደግሞ እሷ ማለትም ይሆናል ሉክ እዚህ ጋር ታ ናቸው ሁለቱም ታ ናቸው አንዱ የወንድ ነው አንዱ ደግሞ የሴት ነው ለምሳሌ በፒኒን እንደዚህ ተጽፎ ስናየው በፒኒን ማለት በቶን መሰረት ተመሳሳይ ቶን ያላቸው ታ ካልን ወይሱ ወይሷ ማለት ነው ግን how to እንዴት ነው መለየት የምንችለው ታ እዚህ ጋር ያለው አሁን ወንድ ብናደርገው የወንድ ካራክተር ይሄንን አይታችሁ መለየት ትችላላችሁ ማለት ነው ኦኬ ይሄኛው ካራክተር አይታችሁ መለየት ትችላላችሁ ታ ይሄ ወንድ ነው በዚህ ካራክተር ከሆነ ያገኛችሁት ወንድ ማለት ነው የሴት ግን ካራክተር ምንድነች ኒ የምትባል አንድ ካራክተር አለች እቺኛው ካራክተር ትኖራለች ማለት ነው እቺ ትኖራለች ሌላኛው ግን ተመሳሳይ ነው የሚሆነው ይሄኛው ተመሳሳይ ነው ሶ ይሄ ካራክተር ታ ማለት ነው ታ እሱ ማለት ነው ወይ ደግሞ እሷ ማለት ነው ሀብሃ አያችሁ አሁን ተመሳሳይ ሆኗል ስለዚህ እንደምታዩት ካራክተራቸው ተለያይተዋል ማለት ነው በቶን ግን ስቲል ተመሳሳይ ናቸው በፒኒን ሲጻፍ ተመሳሳይ ናቸው ሀብሃ ኦኬ ሶ ታ ኦኬ በዚህ አረፍተ ነገር ስንሰራ ያ 他是我的学生 ኦኬ አሁንም እሱ የኔ ተማሪ ነው እያልኩ ነው 他是我的学生 ኦኬ ልክ እንደዚህ ማለት ነው ወይ ደግሞ 他是医生 ዶክተር ነው ማለት እንችላለን እሱ ዶክተር ነው 他是医生他是医生 ኦኬ 医生ማለት ዶክተር ማለት ነው በፒኒን ስንጽፈው ኦኬ እዚህ ጋር ጻፈው 他是医生 ኦኬ 医生 እንግዲህ 医生ማለት ዶክተር ማለት ነው 他是医生 እሱ ዶክተር ነው እያልኩ ነው 他是医生 እሱ ዶክተር ነው ሀብሃ ይሄኛው ደግሞ ለምሳሌ እሷም ዶክተር ከሆነች how to say 他也医生他也医生他也医生 ኦኬ ምንድነው ልዩነት ማለት ነው በፒኒን ስንጽፈው ታ የእቺኛው ቃል ታውቃላችሁ አይደለ የስንል also እሱም ወይ ደግሞ እሷም እንደማለት ይሆናል ማለት ነው ኦኬ ታየ ኢሸን ኦኬ ኢሸን አለቀ ማለት ነው ኦኬ ታየ ኢሸን እሷም ዶክተር ናት እያልኩ ነው ሀብሃ good ስለዚህ እነዚህ አዳዲስ ቃላቶች አምስቱ ቃላቶች በአረፍተ ነገር ታግዘን ለማየት ጥረት አድርገናል ማለት ነው ኦኬ ስለዚህ ቀጣይም ልክ እንደዚህ ከዚህ ቀጥሎ ያሉት አዳዲስ ቃላቶችን ወደ እናንተ የማቀርብ ይሆናል if ጥያቄ ካላችሁ ኤኒ ሐሳብ ካላችሁ ኮሜንት ላይ ቲክቶክ ላይም ዩቲዩብ ላይም ልጽፉልኝ ትችላላችሁ ሀብሃ 谢谢你们再见